ነቢዩ መሐመድ እናትና አባቱ ክርስቲያን ነበሩ አለ። ይሄ ትልቅ ውሸት፣ ዓለማችን ከሰማቻቸው ትልቅ ውሸት ይሄን አንድ ነው። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እናትና አባት ክርስቲያን ነበሩ የሚል የለም በፍጹም። ይሄ ውሸት ነው፣ አለፈን። ሁለተኛ ምንድነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ማነው ሸሃዳ ያስያዛቸው የሚል ነው። አንድ ሰው ሙስሊም እስከሆነ ድረስ ከመጀመሪያው ከመሰረቱ ሸሃዳ የያዘ አይባልም። ለምሳሌ ተወለደ አይደለ አንድ ሀገራችን ላይ ያ ሰውዬ ሸሃዳ የያዘ አይባልም። ያ ልጅ በሚወለድ ጊዜ በታቸው አለ ሸሃዳ የያዘ አይባልም። ነገር ግን ክህደት ላይ ቢወድቅ እዛኔ ሸሃዳ ያዝ ተብሎ ይነገረዋል። ሸሃዳ ያዝ ተብሎ ይነገረዋል ማለት ነው። ይሄ ነው። ታዲያ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ምን ነበሩ ወደሚለው ስንመጣ አንድና ብቸኛ የሆነውን አምላክን አላህን የሚገዙ የሆኑ ሙስሊም ነበሩ። አምላካችን አላህ ሱብሓነሁ ወተዓላ እርሳቸውን ከልጅነታቸው ጀምሮ በመልአኩ ቅዱስ ገብርኤል አስጠብቋቸዋል ከሰይጣን ተንኮልና ሴራ። የሰይጣን ተንኮልና ሴራ ከህደትና ኃጢአት። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ በመልአክ እንክብካቤ ያደጉ ናቸው። የፈለጋችሁ ማስረጃ ይፈልግ ካለ አሳያለሁ። መልአኩ ጅብሪል ዐለይሂ ሰላም ገብርኤል ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣና ህፃን እያሉ አስተኛቸውና ልባቸውን እንዲቀደው ከውስጥ ላይ ቀልባቸውን አወጣ። በዚያም ላይ ጥቁር የረጋችን ደም አወጣና ወረወራት። ምን አለ? ወያ ሙሐመድ هذا حظ الشيطان منك ብሎ ጣለ። ያለ ሙሐመድ ሆይ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ይህ ነበር፣ እነሆ ከአንተ ዛሬ ተነሳች። ያሰላም መቼ? ገና ህፃን እያሉ። የሰይጣን ድርሻ በሰዎች ላይ አምላክን ማስካድና ኃጢአትን ማሰራት ነው አይደለ? የሰይጣን ድርሻ ከአንተ ተነስቷል ከወዲሁ ብሎ ጣለው። ቡኻሪና ሙስሊም ላይ ያለ ሰው የሆነ ሐዲስ ነው። ስለዚህ ከዚያን ጊዜ ጀምሮ አምላካቸው አላህ ሱብሓነሁ ወተዓላ በመላእክ እንክብካቤ ያሳደጋቸው ናቸው። ይሄ ነው የሆነው ነገር። ነገር ግን ኢየሱስ ክርስቶስ ምን ነበርና? አሁን ጥያቄው እሱ መንፈስ ቅዱስ ተሞልቶ በተራራ ላይ ሳይወስደው በፊት ሰይጣን ወስዶ እንደፈለገ ሲያሽከረክረው ነበር አይደለ? ሲፈልግ ከመቅደስ ወደ ተራራ ምናምን ይወስደዋል። ከዚያ በፊት ምን ነበር እምነቱ? አላህ አለም ይወቻላል። ለኢየሱስ ክርስቶስ ሰይጣን ለ40 ቀን ያክል ፈትኖታል። ተፈተነ ለ40 ቀን ያክል ሰይጣን እንደፈለገ እየወሰደ። የሚገርማቸው ሰይጣን ትልቅ ተአምር ሰርቶለታል ለኢየሱስ ክርስቶስ እንደ መጽሐፍ ቅዱስ። ምን ከተባለ በአንዲት ተራራ ላይ አቆሞ ኢየሱስን የዓለምን መንግስታት ሁሉ በቅጽበት ያሳየው። ያሰዳ አንድ ተራራ ላይ ቆመህ የዓለምን መንግስታት ማየት ድንቅ ተአምር ነው። ተአምር ብሎ ማለት ከሰው ህግና ስርዓት ወጣ ያለ ነገር ማለት ነው። ዓለምን ለማየት አንድ ሰው ምን ያስፈልገዋል ከተባለ በተለምዶ መዞር አለበት። ዓለምን ዞሮ ያያታል አይደል? ማን ነበር ዓለምን የዞረው? ማጅላን ነው ማን ነው የሚባል ትምህርት ነው ህፃን ያለ ዓለምን የዞረው ማን ነው? ዓለምን ዞሮ ያየውኛ ላይ ያ ሰው ተንከራቶ ነው ያያት። ነገር ግን ሰይጣን ትልቅ ተአምር ሲያደርግ መጽሐፍ ቅዱስ ላይ ምን አደረገ? ለማን ነው ይሄን ተአምር ያደረገው? ሰይጣን ለኢየሱስ ክርስቶስ ምን አደረገለት? በተራራ ጫፍ ላይ ያቆመውና የዓለምን መንግስታት በቅጽበት አሳየው ይላል መጽሐፍ ቅዱስ። አላህ ይሄ ነው። ለዚህም ነው መጽሐፍ ቅዱስ ላይ ሰይጣን የዚህ ዓለም አምላክ ነው ተብሎ ተገልጿል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 የዚህ ዓለም አምላክ ተብሏል ሰይጣን። ኢየሱስ ክርስቶስም የዚህ ዓለም ገዢ ነው ሰይጣን ብሎ ይናገራል። አላህ እና ስለዚህ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ነቢይነት ማዕረግን ሳይሰጡ በፊት አንድና ብቸኛ የሆነውን አምላካቸውን አላህን የሚገዙ ነበሩ። የት ነው የሚገዙት ከተባለ በሒራ ዋሻ ውስጥ በመሄድ ከካዲያኖች ወይም በአላህ ላይ ከሚያጋሩ ህዝቦች ገንጠል ብለው ብቻቸውን አምላክን አላህን የሚያመልኩበት ስፍራ ነበራቸው። ልክ ለምሳሌ ልክ እንደምንድነው ገዳም ብላችሁ እንደምትጠሩት ብላችሁ እንደ ምሳሌ በዚያ ያዙት። ከሰዎች ገንጠል ብለው ለአምላክ ለመገዛት ብለው ይለያሉ አይደለ? ገዳም መነኩሴዎች ምናምን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከካህዲያኖች ገንጠል ብለው ለብቻቸው ሄደው በሒራ ዋሻ ውስጥ አላህ ሱብሓነሁ ወተዓላ ሊገዙ ነበረ። ስንቅ ይዘው ይሄዳሉ። ጌታቸውን አላህን ከተገዙ በኋላ ያ ስንቁ ሲያልቅ ጊዜ ይመለሳሉ። እንደገና ዳግም ይዘው ይመጣሉ። ያ እስኪያልቅ ድረስ አላህን ተገዝተው ይመለሳሉ። ፈበይነማ ሁወ ከዛሊክ እርሳቸው በዚህ ሁኔታ ላይ ሳሉ ነቢያችን ሰለላሁ ዐለይሂ ወሰለም ምን አደረጉ? መልአኩ ጅብሪል መጣላቸው ደርሳቸው። ፈጃአሁ መለኩል ሐቅ የእውነት መልአኩ ደርሳቸው መጣላቸው። ከዚያ በኋላ መለኮታዊ ራእይን አወረደላቸው ማለት ነው።
ቅዱስ ገብርኤል ተገለጠና አብሳሪው መልአክ አበሰራቸው። ምን አላቸው? ያ ሙሐመድ ኢነከ ለረሱሉላሂ ሐቃ፣ ሙሐመድ ሆይ አነ ጅብሪል እኔ ገብርኤል ነኝ። ወአንተ ረሱሉላህ፣ አንተ ደግሞ የአላህ መልእክተኛ ተደርገህ ነው ተመርጠሃል ብሎ አብሳሪው መልአክ አበሰራቸው። ቁርአን በመንፈስ ቅዱስ ምሪት መጣላቸው። ቃለ ስብሓነሁ ወተዓላ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን። ሙሐመድ ሆይ ይህ ቁርአን በእውነት ከጌታቸው ዘንድ መንፈስ ቅዱስ አወረደው በላቸው ይላል። በማን ምሪት? በመንፈስ ቅዱስ ምሪት። ቁርአን ያመላለሰው ማን ነው? ቅዱስ ገብርኤል ታላቁ መልአክ። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ። ማን አወረደው? ታማኙ መንፈስ መልአኩ ገብርኤል። ሆይ ሄሎ ማልክ ሁለተኛው መልስ አልመለስክልኝም። ምን ሁለተኛው መልስ አልመለስክልኝም። ድምፅህ ተደብቋል። ትንሽ አንድ ስልኩን ቀረብ በለው፣ 80 ሜትር። እሺ ሁለተኛውን ጥያቄ አልመለስክልኝም። እሺ ሁለተኛው ጥያቄ ምንድን ነው? ስለ አላህ ነበር። እሺ አይወልድም አይወለድም ትላላችሁና ይሄን እንዳይወለድም ይሄን ገደብ ይሰጠው ሌላ አምላክ ነው ወይስ ራሱ ለራሱ ነው ይሄን ገደብ ይወሰደው ያደረገው? ራሱ ነው። አምላክ አላህ ሱብሓነሁ ወተዓላ ብቸኛ አምላክ ነው። ሌላ አምላክ የለም ከእርሱ ጋር፣ ለእርሱም አምላክ የለውም። ይህ ያለው ከአንተ ጋር ነው። እሺ ዘለቀ ማለት ይሄ ገደቡን ለራሱ ነው ያስቀመጠው። አዎ አምላክ አላህ ሱብሓነሁ ወተዓላ ባህሪው ምንድነው? መፍጠር፣ ነገራቶችን ካለመኖር ወደ መኖር ማምጣት፣ የሌሉ ነገራቶችን ማስገኘት በኃይሉ ሰማይና ምድርን ካለመኖር ባንድ የተረጋጋ እንጂ ሰማይና ምድርን እንደፈለገ ሊሆን ይችላል አይችልም? ለራሱ ተፈለገ እንደፈለገ ሊሆን ይችላል አይችልም? አምላክ አላህ ሱብሓነሁ ወተዓላ ፈጣሪ ነው። ፍጡር መሆን ይችላል ወይ ምናምን ብለህ መጠየቅ ፈልገህ ነው? አላህ ሱብሓነሁ ወተዓላ ፍጥረታትን ያስገኛቸዋል እንጂ እርሱ መለኮታዊ ባህሪ ያለው ሳይሆን ለራሱ እንደፈለገ ሊሆን ይችላል አይችልም? ምን መሆን ለምሳሌ ራሱ የፈለገው እንደፈለገ መሆን ይችላል አይችልም? ምን መሆን ለምሳሌ ጊንጥ መሆን ይችላል ወይ ሰይጣን መሆን ይችላል ወይ አምላክ እያልከኝ ነው? ማለት ለራሱ ለሰው ለመታየትም ይሁን እንደፈለገ በቃ ለሰው ልጅ በሚገባው መልክ ለሰው ልጅ ሊገለጥ ይችላል ወይ እኮ። ለምሳሌ ልንገርህ፣ በቃ ምሳሌ ልስጥህ። ህንዶች ለምሳሌ አምላክ አይጥ ሆኗል ብለው ያምናሉ። አንተ ደግሞ ሰው ሆኗል ብለህ ታምናለህ። ወይንም ደግሞ ከብት ሆኗል ብለው ያምናሉ ሂንዱይዝሞች። እንደዛ ለማለት ፈልገህ ነው? አንተ ከእነሱ ጋር አንድ ነህ። ለምሳሌ አምላክ ሁሉም መሆን ይችላልና ሰው ይሆናል አልክ። እነሱም አምላክ አይጥ መሆን ይችላል አሉ። ይችላሉ በአንተ ሎጂክ ከሆነ ምክንያቱም ቻይ ነው እና ሁሉም ብለው ይመልሱልሃል። ያስኬዳል? ገደብ አለው ማለት ነው። ምን ገደብ አለው ማለት ነው? ለሚያደርገው የሚያደርገው ነገር ገደብ አለው ወይ አልክ። የሚያደርገው ነገር ላይ ገደብ የለውም። አንድ ጊዜ እሺ፣ አምላክ አላህ ሱብሓነሁ ለሚሆነውና ለሚያደርገው ነገር አንዴ ተረጋጋ። አምላክ አላህ ሱብሓነሁ ወተዓላ በሚያደርገው ነገር ላይ ገደብ አለው ወይ አላያችሁ አይደል? ላ አምላክ አላህ ሱብሓነሁ ወተዓላ በሚያደርገው ነገር ላይ ገደብ የለውም። እርሱ ሁሉን ነገር ያሻውን ያደርጋል። ማስረጃ ቃለ ሱብሓነሁ ወተዓላ ወላሁ ዐላ ኩሊ ሸይኢን ቀዲር፣ አላህ ሁሉን ነገር በማድረግ ላይ ቻይ ነው ይላል። በሚያደርገው ነገር ላይ ገደብ ያለው ማን ነው ከተባለ አንተ የምታመልከው አምላክ ጋሼ ኢየሱስ ክርስቶስ። ማስረጃ ኢየሱስ ክርስቶስ ምን አለ? አነ ላ አቅዲሩ አን አፍዐለ ሚን ነፍሲ ሸይአን፣ እኔ ከራሴ አንዳች ላደርግ አይቻለኝም አለ። የለም ገደብ አለው። እኔ ከራሴ አንዳች ላደርግ አይቻለኝም። አምላክ አላህስ ሁሉን ነገር ማድረግ እችላለሁኝ አለ። ለዚያም ነው ኢየሱስ ክርስቶስን ፈጠረው፣ አስገኘው፣ አመጣው። ማርያምንም ልክ እንዲሁ ታላርና። ስለዚህ አሁን ምትለው ገብቶኛል። ምንድን ነው ያልኩት? ማድረግ ይችላል እንጂ የፈለገውን ማድረግ ይችላል እንጂ የፈለገውን መሆን አይችልም ማለት ነው። የፈለገውን መሆን አይችልም ሳይሆን እርሱ አላህ ሱብሓነሁ ወተዓላ ፈጣሪ ነው እና ፈጣሪ ፍጡር የእንትን መሆን አይገባውም። እርሱ ገብቶሃል አይደለ? ስለማይገባው ፈጣሪ ከሆነ በኋላ ፍጡር እኛንን ወይስ ራሱ ነው ያለው? ራሱ ነው ያለው። ራሱ ነው ያለው። አይ ማለት
አልሆንም ብሏቸዋል። አዎ ብሏል። ኦኬ አልገለጠላችሁም ማለት እንደፈለኩ መሆን አልችልም፣ እንደፈለኩ ማድረግ እችላለሁ ማለት ነው አይደል? አይደለም እንዲህ አልችልም ምናምን ሳይሆን ስለማይገባው እንደሆነ ይገልጻል። ምክንያቱም እርሱ ፈጣሪ ነው። ፈጣሪ ሆኖ ከዛ እንደገና ፍጡር ሆነ ልትል አትችልም በፍጹም። ፈጣሪ ያለ የነበረ ለዘላለም የሚኖር ነው። ፍጡር ደግሞ ከጊዜ በኋላ የተገኘ የሆነ ጊዜ ላይ ፍጻሜ ያለው ነው። ገብቶሃል አይደለ? ፍጡር ፈጣሪ ሊሆን እንደማይችል ሁሉ በተአምር አምላክም ልክ እንዲሁ ፍጡር የመሆን ባህሪ የለውም እርሱ። ገብቶሃል አይደል? ይሄ ነው። ይህን ራሱ ሲናገር ወማ የንበጊ ሊራሕማን አን የተኺዘ ወለዳ ይላል። ለእኔ ለአምላካቸው ለአላህ ልጅን ልይዝ አይገባኝም ማለት አይደለ? ምክንያቱም እርሱ ያለ የነበረ ለዘላለም የሚኖር ነው። እርሱ ሰውን ምን ያደርገዋል ከተባለ ካለመኖር ወደ መኖር ያመጣዋል፣ ያስገኘዋል፣ ይፈጥረዋል። ሁሉ ቻይ ነው እርሱ። ነገር ግን የፍጥሩን ባህሪ ሊይዝ አይገባውም፣ ለእርሱ ፈጣሪ ነውና። ሀይ ለሰው ልጅ አይገለጥም ማለት ነው አይደለም? ጠይቀን ችግር የለውም። ለሰው ልጅ አይገለጥም ማለት ነው ወይ አልክ። በጣም ጥሩ ጥያቄ። አምላክ አላህ ስብሐነሁ ወተዓላ ለሰው ልጅ ይገለጣል ወይ? አዎ ይገለጣል። በምንድን ነው የሚገለጠው ከተባለ በቃሉ ለነብያቶች ሲገለጥ እንደነበረው ገብተሃል። አምላክ አላህ ስብሐነሁ ወተዓላ ለነቢይ ሙሐመድ ተረጋጋ። እዚህ ጋር ያዛርግልኝ። አይሽ ለሰው ልጅ ሊገለጥ አይችልም ብለህ ነበር ቀደም ሲል። አሁን ወይ አንዴ አላልኩም ለሰው ልጅ ሊገለጥ አይችልም ማለት ነው። ለሰው ልጅ ሊገለጥ አይችልም አይደለም ያልኩ። ፍጡር ይሆናል አይሆንም ወይ? ላ ፍጡር እሱ የመሆን ባህሪ የለውም ነው ያልኩ። ገብቶሃል አይደለ? ፈጣሪ ነውና። አሁን እዚህ ቦታ ላይ ደግሞ አይገለጥም ይገለጣል አልክ። መገለጥ ስትል ስንት አይነት መገለጥ አለ ታውቃለህ? እሱን ምን አለ? በአካል መገለጥ አለ። በጣም ጥሩ። ሁለተኛ የመገለጥ አይነት ምንድን ነው? በቃል አይደለ? በቃሉ እግዚአብሔር ተገለጠለት ይባላል አይደለ? ቃሉን ሲገልጥለት ጊዜ አይደለ? ሁለት አይነት መገለጦች አሉ። ታዲያ ስለመታየት ከሆነ የመጀመሪያው አምላክ ለማንም አልታየም። ይህን አንተ ራሱ መጽሐፍን ያለ ነገር ነው። ታውቃለህ አታውቅም? አምላክ ለማንም እንዳልታየ ከልጁ በስተቀር ወደ አብን ያየ የለም የሚል አለ። አዳምጥሽ። አሁን እንግዲህ በቃ ደግሞ አብን ያየ ደግሞ ወልድን ያየ አብን እንዳየ ነው። ጥያቄው አሁን አምላክ ተገልጧል ወይስ አልተገለጠም ነው? አምላክ ታይቷል አልታየም ነው አሁን ጥያቄው። ስለ ክርስትና ሳይሆን እዛው እስልምና ላይ ክርስትና ሳይሆን አትበል አንዴ እያነጻጸርክ እየጠየክ ነው የጀማዓ። ስለዚህ እያነጻጸርክ እስከሆነ ድረስ መገለጥ ለምሳሌ ለስንት ይከፈላል አልኩህ፣ መለስ አንድ የዳም ጥርጋበ እንድትረዳ ነው። በቃ እንድትረዳ መረዳት ነው የሚፈልገው ጎበዝ ነው ይሄ ልጅ። አሁን አዳምጥ። መገለጥ ለሁለት ይከፈላል። አንደኛ በቃል መገለጥ አለ፣ ሁለተኛ ደግሞ በአካል መገለጥ አለ። ገብቶሃል አይደለ? በቃል መገለጥ የሚለው ላይ እንስማማለን፣ ችግር የለውም። አምላክ አላህ ሱብሓነሁ ወተዓላ ለነቢያቶቹ በመልአክ በኩል ወይ በቀጥታ በቃል ይገለጥላቸዋል። ልክ ለምሳሌ ሙሳ ዓለይሂ ሰላምን በቃሉ እንደተገለጠለት ለነቢ ሰለላሁ ዓለይሂ ወሰለም በቃሉ እንደተገለጠላቸው ማስረጃ ስተህ ለምሳሌ በሱረቱል አዕራፍ ላይ ምን ይላል? ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ እያለ ይናገራል። ወቃለ ስብሓነሁ ወተዓላ ወከለመ አላሁ ሙሳ ተክሊማ። አምላክ አላህ ስብሓነሁ ወተዓላ ሙሳን ማናገርን አናገረው ይላል። በቃሉ ተገለጠለት ይባላል። ይሄ ገብቶሃል አይደል? ለነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ልክ እንዲሁ ኢስራእና ሚዕራጅ አደረጉ። ሰባቱን ሰማያት አድርገው ሄዱ። ዛሬ የምንሰግደውን ሶላት ትእዛዝ በቃሉ ተገለጠላቸው፣ አናገራቸው። ያ ሙሐመድ እያለ እየጠራቸው ሙሐመድ ሆይ እያላቸው እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ አናገሩት። በቃል መገለጥ ማለት ይሄ ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ በቃሉ ይገለጣል ለነቢያቶች። ይታያል ወይ የመታየት መገለጥ ከሆነ ደግሞ እንደ ቁርአን ልመልስልህ፣ ከዚያ በኋላ እንድትረዳ ከመጽሐፍ አስረዳሃለሁ። አምላክ ታይቷል ወይ በመታየት ይገለጥ? ቆይ ተረጋጋ፣ ጠልቃት ትግባ፣ እስኪጨርስ አዳምጥ። በደንብ አድርጌ ነው ከመጽሐፍ ማነሳለህ እንድትማር በግድህ ማለት ነው፣ ወደህ ሳይሆን። ስለዚህ ከቁርአን እንጀምር። አምላክ አላህ ሱብሓነሁ ወተዓላ በመታየት ተገልጧል ወይ ከተባለ ላ። አምላክ አላህ በቁርአን ላይ ሲናገር ይላል ላ ተድሪኩሁ ልአብሳር ወሁወ የድሪኩ ልአብሳር ወሁወ ለጢፉል ኸቢር አለ። አይኖች እርሱን አያገኙትም አሁን ላይ ማለት ነው። ልክ እንዲሁ ደግሞ እርሱ ግን አይኖችን ሁሉ ያገኛቸዋል። እርሱ ሁሉን ያያል፣ እነርሱ ግን ፍጥረታቶች እርሱን አሁን የማየት አቅም የላቸውም። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ይላል ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ፣ ፊቶች የዛኔ ያበራሉ ወደ ጌታቸው ወደ አላህ ይመለከታሉ። ስለዚህ የትንሣኤ ቀን አምላክ አላህ ሱብሓነሁ ወተዓላ የዛኔ
ማንነቱ ተገልጦ የምናየው የትንሣኤ ቀን ነው። ነገር ግን ዛሬ በምድር ላይ እርሱን ሊያዩት አይችሉም እያለ ተናግሯል። እናታችን አይሻ ስትናገር ምን አለች? ቃለት እሙ ልሙእሚኒን አይሻ ረዲየላሁ ዐንሃ መን ሐደተከ አነ ሙሐመደን ረአ ረበሁ ፈቀድ ከዘብ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጌታቸውን አላህን አይተዋል ብሎ የነገራቸው ሰው ካለ ዋሽተዋል ብላ ተናገረች። ስለዚህ አላህ ሱብሓነሁ ወተዓላ በአካሉ በመታየት በሚባል ነገር እንደዚህ አልተገለጠም። ነገር ግን በቃሉ ሲገለጥላቸው ነበር ለነቢያቶች። አሁን ይሄንን ይዘን መጽሐፍ ቅዱስ ላይ ስንመጣ እግዚአብሔር በመታየት ተገልጧል ወይ ከተባለ ላ አልተገለጠም። ማስረጃ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ምን ይላል? የማይሞተውም እርሱ ብቻ ነው ይላል። ስለ አምላክ ሲናገር ምን አለ? የማይሞተውም እርሱ ብቻ ነው፣ አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም፣ እርሱ ለዘላለም በብርሃን ውስጥ ይኖራል ይላል። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። ምን አለ? አንድም ሰው እንኳን አላየውም አምላክን ይላል። ስለዚህ በመታየት አልተገለጠም በፍጹም። አያችሁ አይደል? ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ራሱ ኢየሱስ ክርስቶስ ምን አለ? አምላክን አንዳችሁም እንኳን አላያችሁም አለ፣ ድምፁን ከቶ አልሰማችሁም አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 21 አካባቢ ላይ ምን ይላል? እግዚአብሔርን ያየው አንድስ እንኳን የለም አለ። ያሰላ እግዚአብሔር አልታየም እያለ ነው ኢየሱስ። ስለዚህ በመታየት መገለጥ የሚለው ነገር እርሱ እንደ ቁርአንም እንደ መጽሐፍ ቅዱስም አምላክ አልታየም የሚል ትምህርት ነው ያለው። ነገር ግን ክርስቲያኖች ይሄን ካድ አድርገው አይ አምላክ ራሱ ታይቷል ብለው ክርስቶስን አምላክ አደረጉ። አምላክ አልታየም የሚለው መጽሐፍ ቅዱስ ይሄን ይመስላል። አሁን ማውራት ትችላለን። ለነቢዩ መሐመድ አልታየውም ተገለጠለት። አምላክ አላህ ሱብሓነሁ ወተዓላ በግልጽ የነገርኩህ እኮ ነው። ማንም ፍጡር እስካሁን ድረስ እርሱን የማየት አቅም የላቸውም። ነገር ግን የትንሣኤ ቀን እናያለን። አላየትም ነብዩ ሰለላሁ ዐለይሂ ወሰለም። በቃሉ ግን ተገልጦላቸዋል፣ አናግሯቸዋል። ሆነ ታዲያ ያው በቅርብ ጊዜ በሚዲያም ብዙ ሰዎች ሲያወሩ እሰማለሁ። ድምፅህ ተደብቋል። ድምፅህን ትንሽ ከፍ አድርገው። አንድ 50 ሜትር ቀረብ በል። አሁን ይሰማል። ቀርብ ያለው ይሰማል። እና ስለ አላህ አካላቶቹ በአጠቃላይ ያው ለሁለት ተከፍላችሁ ስትነጋገሩ ማን እጅ ያለው እግር አለው እንደዚህ ሲዘረዝሩ እሰማለሁ እና ተጽፏል። እና ያ እንዴት ሊጽፉ ቻሉ? ካልተገለጠላቸው እንዴት ሊጽፉ ቻሉ የሚል ጥያቄ ነው ያለኝ። ችግር የለውም። አምላክ አላህ ሱብሓነሁ ወተዓላ ለሁ ሲፋት ተኹሱሁ ወተሊቁ ቢሂ ከማ ሊልመኽሉቂነ ሲፋ ተኹሱሁም ወተሊቁ ቢሂም ፈላ ተሻበሀ በይነ ሲፋት ልኻሊቅ ወሲፋት ልመኽሉቂን ሊአነሁ ኻሊቅ ወሊአነና መኽሉቂን። አምላክ አላህ ሱብሓነሁ ወተዓላ የራሱ የሆኑ ባህሪያቶች አሉት። ለእርሱ ልዩ የሆኑ ከፍጥረታት ጋር የማይገናኝ በፍጹም። ለፍጥረታቶችም የራሳቸው በሆኑ ባህሪያቶች አላቸው ፍጡር እንደመሆናቸው። የእነርሱ ባህሪ ከፈጣሪ ባህሪ ጋር በፍጹም የማይገናኝ የሆነ ያ ነው። ታዲያ አሁን የገለጽካቸውን አላህ እጅ አለው እግር አለው ምናምን ብለህ ያነሳቸውን አይተዋቸዋል ነቢዩ ሰለላሁ ዐለይሂ ወሰለም ወይም ነቢያቶች አይተዋል የሚል የለም። ጨረስን። አምላክ ታይቷል የሚል የለም። አሁን ይህንን አንጻራዊ አድርጌ ሳነሳለህ እግዚአብሔር መጽሐፍ ቅዱስ ላይ እጆች አሉት፣ በእጆቹ ያጨበጭባል። እግዚአብሔር መጽሐፍ ቅዱስ ላይ እግሮች አሉት፣ በእግሮቹ ይራመዳል። እግዚአብሔር መጽሐፍ ቅዱስ ላይ ከንፈሮች አሉት፣ በከንፈሩ ያፏጫል። ቆይ አንዴ ያፏጫል። አያሌ እግዚአብሔር ከንፈር አለው። እግዚአብሔር አይኖች አሉት። እግዚአብሔር ቀንድብ አለው። እግዚአብሔር ዙፋን አለው፣ በዙፋኑ ላይ ቁጭ ብሏል፣ ተቀምጧል ይላል። በመላእክት ታጅቦ እንደዚህ ቀንዳው በጥቅሉ በአዳም ላይ ያለው መልክ ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ። በአዳም ላይ ምን መልክ አለ ከተባለ ሙሉ አካላችን ማለት ነው። በማን ላይ አለ? በአብም በወልድም በመንፈስ ቅዱስም ላይ አለ። ይህን የሚለው መጽሐፍ ግን ስለ አላህ ጠይቅ ከመጽሐፍ ቅዱስ የምትተነትናቸው ይበልጣል እና መጽሐፍ ቅዱስንና ቁርአንን ምን ያህል ፐርሰንት የምታምነው? ለመጽሐፍ ቅዱስ ምን ያህል እምነት አለ? ምን ያህል ታምናለህ መጽሐፍ ቅዱስንና ቁርአንን? እሺ መጽሐፍ ቅዱስ ላይ ምን ያክል እውነት አለ? ችግር የለም አብሽር፣ አዳምጠኝ። በብዛት ከመጽሐፍ ቅዱስ ነው የምትተነትነው? በመጽሐፍ ቅዱስ ልተነትን አይደለም። ይኸውልህ ክርስቲያን ስለሆንክ አንተ እንደው ከመጽሐፍ ቅዱስ እያነሳህ እንትን እያልከው ነው እያነሳሁ ለአንተ ነው እንጂ ለእኛ አይደለም። እሺ ምናልባት እነዚህ ነገር አንተ ስትጠይቅ ጊዜ አላህ እንዴት እጅ ይኖረዋል ነገር ይኖረዋል ብለህ የሆነ ደንገጥ አስደርገው ነው መተህ እየጠየቅ ያለው ገብቶሃል አይደል? እንድትረዳ ይህ ነገር በመጽሐፍም ያለ ነገር ነው ገብቶሃል አይደል?
ኦኬ። ስለዚህ የመጽሐፍ ቅዱስ ራሱን የቻለ ሌላ አገላለጽ አለውና ምንድነው አገላለጽ አለው? እስኪ ነገር ምንድነው አገላለጹ? እግዚአብሔር እጆች አሉት ያጨበጭባል ይላል መጽሐፍ ቅዱስ። አገላለጹ ምንድነው ማለት? እኔ አሁን ማለት ስለ መጽሐፍ ቅዱስ አልጠይቅህም። በቁርአኑ ላይ የተጻፈውን አላህ ነው የጠየቀው። እስኪ በቃ አስረዳ። አምላክ አላህ Subhanahu Wa Ta'ala ባህሪያቶች አሉት። እነዛ ከፍጥረታቱ ባህሪ ጋር የሚመሳሰሉ አይደሉም። ያ ነው ታይቷል ወይ ከሆነ ያ አላህ Subhanahu Wa Ta'ala እስካሁን ድረስ አልታየም። ነገር ግን የነገ የትንሣኤ ቀን እንደምናየው ቃል ገብቶልናል።